ኢራን ከአሜሪካና እስራኤል ጋር እያደረገችው ያለውን ጦርነት ተከትሎ የሆርሙዝ ሰርጥን በመዝጋቷ በኢትዮጵያ ያሉ ባንኮች ጉሮሮ ላይ ቆማለች። ይሄ እንዴት ሊሆን ቻለ የሚለውን እናየዋለን። የነዳጅ ዋጋ በ22 ቀናት ውስጥ ለሁለተኛ ጊዜ ጨመረ። አጋሮቻቸው በኢራን ላይ እያደረጉት ላለው ጦርነት ድጋፍ ስላልሰጧቸው የተናደዱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገሬ ከኔቶ እንድትወጣ ወስኛለሁ አሉ። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋት እና በጥልቀት በመረጃና ትንታኔ ተሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ኢራን የኢትዮጵያ ባንኮች ጉሮሮ ላይ ቆማለች። ይሄውም የሆነው ኢራን ከአሜሪካና እስራኤል ጋር እያደረገችው ባለው ጦርነት ምክንያት የኢትዮጵያ ባንኮች ሊሰጡት የነበረው በቢሊዮን ብሮች የሚቆጠር ብድር አሁንም እንደተገደበ እንዲቀጥል በመወሰኑ ነው። ይህም የኢራኑ ጦርነት በአገሪቱ ላይ ከፍተኛ የዋጋ ንረትን ይፈጥራል ተብሎ ስለተሰጋም ነው። በዚህ እንዲህ ነዳጅን ጨምሮ በርካታ ምርቶች በራሱ በነዳጅ እጥረት ምክንያት ተጓጉዘው መቅረብ ባልቻሉበት ጊዜ ብርን በብድር መልኩ ወደ ገበያ መርጨት የባሰ የዋጋ ንረትን ይፈጥራል ብሎ የኢትዮጵያ መንግስት ስለሰጋ በኢትዮጵያ ባንኮች ላይ ተጥሎ የከረመው የብድር ገደብ እንደገና እንዲቀጥል ተወስኗል። ይህንን የሚወሰነው የኢትዮጵያ ብሔራዊ ባንክ ሲሆን በብሔራዊ የገንዘብ ኮሚቴ የቀረበለትን ምክረ ሀሳብ በመከተል የሚወሰነው ነው። ኢራን ከእስራኤል ጋር እያደረገችው ያለው ጦርነት ለኢትዮጵያ ባንኮችም በኢትዮጵያ ላሉ የባንክ ተበዳሪዎችም እጅጉን ከባድ ጊዜ ነው እንደገና ይዞባቸው የመጣው። ይህም ማክሰኞ መጋቢት 22 ቀን 2018 ዓ.ም የኢትዮጵያ ባንኮች ተጥሎባቸው የነበረው የብድር እድገት ገደብ ይነሳልናል ብለው ተስፋ በማድረግ ብዙ አበድረን ብዙ የምናተርፍበት ጊዜ ደርሷል ብለው ተስፋ አድርገው ነበር። የባንክ ደንበኞችም ብዙ ብድር ከባንኮች ስለሚቀርብልን ለስራችን የተሻለ መጠን ያለው ብድር የሚቀርብበት ጊዜም ደረሰ ብለው ነበር። ነገር ግን በመካከለኛው ምስራቅ ኢራን ከእስራኤልና አሜሪካ ጋር እያደረገችው ባለው ጦርነት ሳቢያ የኢትዮጵያ ባንኮች ብድር የማበደር አቅማቸው አሁንም እንደተከረቸመበት እንዲቀጥል ተወስኗል። ተበዳሪዎች ተስፋቸውም ለአሁኑ ጨልሟል። የኢራኑ ጦርነት አሁን በኢትዮጵያ ባንኮች ላይ ያመጣውን ጣጣ ለመመልከት አጭር ታሪካዊ ዳራን እንይ። ወቅቱ በአበሻ 2015 ዓ.ም ነው። ያኔ በኢትዮጵያ ኢኮኖሚ ላይ የምርቶች የዋጋ ውድነት ሰማይ ነክቷል። የኢትዮጵያ መንግስት ደግሞ የዋጋ ንረቱ በራሱ በኢኮኖሚ ላይ የሚያመጣውን ጣጣ አልፈለገውም። በሌላ በኩል ደግሞ የብር የውጭ ምንዛሬ ተመንን ለገበያ ሊለቅ እያቀደ ስለነበር ይህ የምንዛሬ ፖሊሲ ደግሞ ራሱ የምርቶች ዋጋ ውድነትን ስለሚያመጣ ቀድሞም በነበረ የዋጋ ውድነት ላይ ይህንን መደረብ ተገቢ ስላልሆነ አንድ መላን እዘይዳለሁ አለ። በነገራችን ላይ በወቅቱ የኢትዮጵያ የዋጋ ንረት 38 በመቶ ሲሆን እጅግም አደገኛና ከፍተኛ ነው። ስለዚህም የኢትዮጵያ ብሔራዊ ባንክ የዋጋ ንረቱን ያመጣው የኢትዮጵያ ባንኮች ያለ ገደብ ገበያው ላይ በብድር መልክ የረጩት ብር ነው ብሎ ባንኮች ከ2016 ዓ.ም ጀምሮ ከቀደመው ዓመት ከሰጡት ብድር ላይ ከ14 በመቶ በላይ ጨምረው እንዳያበድሩ አዘዘ። ይህም ማለት በ2015 ዓ.ም 100 ሚሊዮን ብር ያበደረ ባንክ በ2016 ዓ.ም ከ114 ሚሊዮን ብር በላይ ማበደር አይችልም ማለት ነው። ነገሩ የዋጋ ውድነትን የመቀነስ አቅም ቢኖረውም ባንኮች የሚያተርፉት ብዙ እያበደሩ ከሚሰበስቡት ወለድ ነውና ደንበኞችም የሚሰሩት ተበድረው ስለሆነ የጎንዮሽ ጉዳቱ ቀላል አልነበረም። የዋጋ ንረቱ ከተሰቀለበት 38 በመቶ ወደ ነጠላ አሃዝ እስኪወርድም ይህ ገደብ ይቀጥላል ተባለ። የዋጋ ንረቱ እየቀነሰ ሲመጣ ገደቡ ከ14 በመቶ ወደ 18 ከዛም ወደ 24 በመቶ እየተሻሻለ ባንኮች የተጣለባቸው ገደብ በመጠኑም እንዲላላ ተደርጎ የተሻለ ብድርን እንዲያቀርቡ ቢደረግም ማነቆ ግን ከፍ ያለ ነበር። ከቅርብ ወራት ወዲህ ታዲያ የኢትዮጵያ መንግስት እንዳለው የዋጋ ንረቱ ከ38 በመቶ መውረድ ብቻ አይደለም ወደ ነጠላ አሃዝ አውርጄ እቅዴን አሳክቻለሁ ብሏል። የካቲት ወር ሪፖርት እንዳሳየውም የሀገሪቱ የዋጋ ንረት 9.7 በመቶ ሆኖ ነጠላ አሃዝ ሆኗል። ታዲያ ይህ ሲሆን የዋጋ ንረት ከወረደ የሚሰጥ ብድር ተጽዕኖ ከፍ ስለማይል ባንኮች የተጣለባቸው የብድር ገደብ ይነሳልናል ብለው ተስፋ አድርገው ነበር። ተበዳሪዎችም የተሻለ ብድር ይቀርብልናልም ብለው አስበውም ነበር። ተስፋቸውም ዝም ብሎ አልነበረም። ለብሔራዊ ባንክ ምክረ ሀሳብ የሚያቀርበው የገንዘብ ኮሚቴ ከ3 ወራት በፊት ታህሳስ ወር ላይ ባቀረበው ምክረ ሀሳብ ብድር ላይ ያለው ገደብ ከ3 ወር በኋላ ማለትም አሁን መጋቢት ላይ እንደሚነሳ ጠቁሞ ነበር። ግን ሊሆን አልቻለም። ለብሔራዊ ባንክ ምክረ ሀሳብን የሚያቀርበው የገንዘብ ኮሚቴ አሁንም የብድር ገደቡ እንዲቀጥል ብሏል።
ምክንያቷ ደግሞ ኢራን ነች። ኢራን አሜሪካና እስራኤል ጦርነት ሲከፍቱባት የሆርሙዝ የባህር ወሽመጥን ዘጋችው። በዚህም ምክንያት የነዳጅ ዋጋ በዓመታት ውስጥ ታይቶ በማይታወቅ ሁኔታ አሻቀበ። ነዳጅ ደግሞ የብዙ ምርቶችን ዋጋ አብሮ አንሮታል። ኢትዮጵያ ውስጥም ይሄ የዋጋ ንረት በሰፊው እየታየ ነው። ስለዚህም ባንኮች እንደልባቸው እንዲያበድሩ የዋጋ ንረት ወደ ነጠላ አሃዝ መውረድ አለበት ተብሎ የዋጋ ንረቱም ወደ ነጠላ አሃዝ ቢወርድም በመካከለኛው ምስራቅ ጦርነት ምክንያት ይሄው የምርቶች ዋጋ ውድነት ተመልሶ በከፍተኛ ደረጃ መጨመሩ አይቀርም። ምልክቶቹም እየታዩ ነው። ስለዚህ ነጠላ አሃዝ ሆነ የተባለው የዋጋ ንረት ተመልሶ ባለ ሁለት አሃዝ መሆኑ አይቀርም የኢራኑ ጦርነት ከቀጠለ። ታዲያ የምርቶች ዋጋ ከተወደደ ባንኮች በብድር መልክ የሚረጩት ብር በእግዱ መቆየቱ አይቀርም። የኢትዮጵያ መንግስትም እንደዛ ነው የወሰነው። ኢራን የሆርሙዝ የባህር መተላለፊያን ዘግታ የነዳጅ ዋጋ መሰቀሉ፣ የነዳጅ ዋጋ ተሰቅሎም የሌሎች ምርቶች ዋጋ መናሩ የኢትዮጵያ ባንኮች ጉሮሮ ላይ እንደቆመችን የሚቆጠረው። በተለይ ነገሩ በአንጻሩ በቅርቡ ለተቋቋሙ ባንኮች ጥሩ አይደለም። አዳዲስ ባንኮች መጀመሪያም አዲስ ስለሆኑ የሚሰጡትን ብድር ትንሽ ስለሆነ በቀጣይ ዓመት የሚሰጡት የብድር እድገት ላይም ገደም መጣሉ ብዙም ፈቃ ያደርጋቸው። ባንኮች ብዙ የሚያተርፉት ብዙ አበድረው ወለድ በመሰብሰብ ስለሆነ ብዙ እንዳያበድሩ ሲደረግ ደግሞ ጉዟቸው የንፉቅቅን የሚሆነው። ለባንኮቹ ብቻም ሳይሆን ተበድረው ስራ በመስራት የስራ ዕድልን ለሚፈጥሩ ተበዳሪ ባለሀብቶችም ነገሩ መልካም ዜና አይደለም። የኢትዮጵያ ባንኮች ባለፈው ዓመት 900 ቢሊዮን ብር አካባቢ ነው ያበደሩት። ባለባቸው ገደብ ግን በዚህ ዓመት ካምናው ብድር ላይ ከ200 ቢሊዮን ብር በላይ ጨምረው ማበደር አይችሉም። ገደቡ ባይኖር ግን አቅሙ እስካላቸው ድረስ አምና ካበደሩት እጥፍም ማበደር ይችሉ ነበር። 130 ሚሊዮን ህዝብ ላላት ሀገርም በዚህ ህግ የተገደበ ብድር ኢኮኖሚዋን የትም አያደርሰውም። ኢራን በዘጋችው የሆርሙዝ ሰርጥ የኢትዮጵያ ባንኮችም ተበዳሪዎችም ጉሮሮ ላይ እንዲህ ነው የቆመችው። የነዳጅ ዋጋ አንድ ወር ባልሞላ ጊዜ ውስጥ ለሁለተኛ ጊዜ ተጨመረ። በዚህም 139 ብር የነበረው ነጭ ናፍጣ በሌተር 163 ብር ከ09 ሳንቲም ገብቷል። ቤንዚንም በሌተር ከ132 ብር ወደ 142 ብር ከ41 ሳንቲም አድጓል። የዋጋ ጭማሪውም ከሮም መጋቢት 23 ቀን 2018 ዓ.ም ጀምሮ ተግባራዊ ሆኗል። ከቤንዚንና ነጭ ናፍጣ ውጪም ኬሮዚን 151 ብር ከ39 ሳንቲም፣ ቀላል ጥቁር ናፍጣ 163 ብር ከ98 ሳንቲም፣ ከባድ ጥቁር ናፍጣ 160 ብር ከ68 ሳንቲም እንዲሁም የአውሮፕላን ነዳጅ 150 ብር ከ48 ሳንቲም ሆኗል። ይህም በኢትዮጵያ የነዳጅ ገበያ ትልቁ ዋጋ የተመዘገበበት ሆኗል። የመካከለኛው ምስራቅ ጦርነት በዚህ ከቀጠለም ከዚህም ሊንር ይችላል። የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ቀደም ባለው ቀን በሰጡት ጋዜጣዊ መግለጫ የመካከለኛው ምስራቅ ጦርነት ተነስቶ የሆርሙዝ ሰርጥ በመዘጋቱ ኢትዮጵያ 180 ሺህ ሜትሪክ ቶን ያዘዘችውን ነዳጅን መረከብ አልቻለችም ብለው በዚህም ሳቢያ ከውድ ቦታ ነዳጅን ለመግዛት ተገደናል ብለዋል። በዚህም ከጦርነቱ በፊት አንድ በርሜል የተጣራ ነጭ ናፍጣ $80 ነበር። አሁን ግን ኢትዮጵያ በመደበኛው ገበያ ጨመረ በተባለው ዋጋም ነዳጅን ስለማታገኝ አንዱን በርሜል በ250 የአሜሪካ ዶላር መግዛቷን ተናግረዋል። እንዲሁም ከጦርነቱ በፊት $70 የነበረው አንድ በርሜል ቤንዚን በስፖት ገበያ 150 የአሜሪካ ዶላር መግዛቷንም አንስተዋል። ሚኒስትሩ ይህን ሲሉ የሀገር ውስጡ የነዳጅ መቸርቸሪያ ዋጋ እንደሚጨምርም ግልጽ ነበር። በ22 ቀናት ውስጥም ነዳጅ መልሶ ጨምሯል። በቀጣይም የትራንስፖርት ዋጋ መጨመሩ አይቀርም። መንግስት የተሻለ የድጎማ መንገድን ካላዘጋጀም ነገሮች በከፋ ሁኔታ ላይ እየሄዱ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸውን ከኔቶ ጥምረት የማስወጣት ዝግጅት ላይ መሆናቸውን ተናግረዋል። ትራምፕ ከዚህ በላይ ከጥምረቱ ጋር የምንቆይበት ምክንያት የለምም ነው ያሉት። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ በኢራን ጦርነት አለመሳተፍን ትራምፕ እንደ ክህደት ቆጥረውታል። ትራምፕ የጥምረቱ ውሳኔ ካስከተለባቸው ብስጭት የወጡም አይመስሉም። ባገኙት አጋጣሚ ሁሉ የጥምረቱን አባል ሀገራት ውሳኔ በመተቸት ላይ ናቸው። ቂማቸው የበረታባቸው ትራምፕ አስቀድመውም ከጥምረቱ ለመውጣት ሳስብበት ነበር፣ አሁን የገጠመን ነገር ግን ይህን ሐሳቤን ወደ ውሳኔ እንዳሳድግ የሚያደርገኝ ነው ሲሉ ለቴሌግራፍ ገልጸዋል። ከበጀት መዋጮ ፍትሐዊነት ጋር በተያያዘ ትራምፕ ከዚህ ቀደም በጥምረቱ አባል ሀገራት ላይ ከፍተኛ ተቃውሞ ሲያቀርቡ ነበር። አሜሪካ በኔቶ ጥምረት ውስጥ ከፍተኛውን በጀት በማዋጣት ራሷን እየጎዳች ነው፣ ሌሎች ሀገራትም በጀታቸውን ማሳደግ እንዳለባቸውም ሲገልጹ ቆይተዋል። በዚሁ ዝግብ መሃል በገቡበት የኢራን ጦርነት ላይ ኔቶ አደረገኝ ያሉት ነገር ደግሞ ነገሩን አክርሮታል። የጥምረቱ አባል ሀገራት ለቀረበላቸው የድጋፍ
የድጋፍ ጥሪ አሜሪካ አስቀድማ ስለ ጦርነቱ አላመከረችንም በሚል ተቃውሞ ለትራምፕ ያግዙኝ ጥሪ ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ታዲያ ትራምፕ ባገኙት አጋጣሚ በሀገራቱ ላይ የተሰማቸውን ብስጭት እየገለጹና እየዛቱ ቀጥለዋል። ትራምፕ ከቴሌግራፍ ጋር ባደረጉት የኢራን ጦርነትን የተመለከተ ቃለ መጠይቅ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶን ስለመልቀቅ ብቻ ሳይሆን ለቆ የመውጣቱን ውሳኔ ስለመወሰን እያሰቡ መሆኑን ገልጸዋል። በቃለ መጠይቁ የጥምረቱን አባል ሀገራት አቅመ ቢስ ሲሉ ሞርፈዋቸዋል። የወረቀት ላይ ነብር በማለት ትራምፕ ከጋዜጣው ጋር በነበራቸው ቃለ መጠይቅ ኔቶ ሊያግዛቸው አለመንቀሳቀሱ ለማመን የሚከብድ ነው። እኛ እንዲያግዙን ባንጠይቅ እንኳን በራሳቸው መንቀሳቀስና ጦርነቱን መቀላቀል ነበረባቸው ብለዋል። በሩሲያ ዩክሬን ጦርነት አውሮፓ የገባባትን ስጋትና ውጥረት አሜሪካ በመረዳት ድጋፍ ማድረጓን በማንሳትም ዩክሬንን ጨምሮ ወዲያው ነበር የደረስንላቸው። ዩክሬን ችግራችን አልነበረችም፣ ፈተና ነበር። እኛም ደረስንላቸው። ሁሌም ቢሆን ስንደርስላቸው ነበር፣ ለኛ ግን አልደረሱልንም ሲሉ ገልጸዋል። በቃለ መጠይቁ ትራምፕ በጦርነቱ አልሳተፍም ያለቻቸው እንግሊዝንም ስድብ አከናንበዋታል። ያረጃችሁ ያፈጃችሁ፣ የባህር ኃይል እንኳን የሌላችሁ ያረጁ መርከቦቻችሁን ታቅፋችሁ የቀራችሁ ሲሉ የስድብ ናዳን በእንግሊዝ ላይ አውርደዋል። በአንጻሩ ይህ ሁሉ ስድብ የወረደባት እንግሊዝ የሆርሙዝ ጉዳይን የተመለከተ ስብሰባ ልታስተናግድ መሆኑን የአገሪቱ ጠቅላይ ሚኒስትር ኬር ስታመር ተናግረዋል። ስታመር እንዳሉት በዚህ ስብሰባ ላይ በርካታ ሀገራት ይሳተፋሉ። ነገር ግን ውይይቱን የተመለከተ የተብራራ መረጃ አልወጣም። ከዚሁ ጋር በተያያዘ አውሮፓውያኑ ፕሬዝዳንት ትራምፕ ይውጣላቸው እያሉ የሚያስብል ውሳኔን ማሳለፋቸውን ቀጥለዋል። ሀገራቱ ለአሜሪካ ወታደራዊ አውሮፕላኖች የአየር ክልላቸውን እየዘጉ ነው። የአውሮፓ ሀገራት አሜሪካ በኢራን ላይ ለምታካሄደው ወታደራዊ ጥቃት የጦር አውሮፕላኖቿ የአየር ክልላቸውን እንዳይጠቀሙም ነው እየከለከሉ ያሉት። እንዲህ ያለው ውሳኔ በስፔን የተጀመረ ሲሆን አሁን ደግሞ ፈረንሳይና ጣሊያን ተመሳሳይ አቋም መያዛቸው እየተዘገበ ነው። ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ እንዳሰፈሩት የጦር መሳሪያ ጭነው ወደ እስራኤል የሚበሩ ወታደራዊ አውሮፕላኖቻቸው በአየር ክልሏ በኩል እንዳያልፉ ፈረንሳይ መከልከሏን ጠቅሰው ቅሬታቸውን አሰምተዋል። ከአንድ ወር በላይ በኢራን ላይ ያልተቋረጠ ጥቃት እየፈጸሙ ያሉት ፕሬዝዳንት ትራምፕ በፈረንሳይ ውሳኔ ክፉኛ የተቆጡ ሲሆን በጽሁፋቸውም ጠንከር ባለ ሁኔታ የፈረንሳይን ክልከላ አሜሪካ ትረሳውም ብለዋል። በተጨማሪም ጣሊያን ወደ መካከለኛው ምስራቅ የሚያቀና አንድ የአሜሪካ ወታደራዊ አውሮፕላን ሲሲሊ ውስጥ በሚገኝ ሲጎኔላ የአየር ኃይል ሰፈር እንዳያርፍ መከልከሏን የአገሪቱ መገናኛ ብዙሃን ዘግበዋል። የጦር ሰፈሩ የጣሊያን የአየር ኃይል ሲሆን የአሜሪካ ባህር ኃይልም የሰፈረበት ነው። ቀደም ሲል የስፔን የውጭ ጉዳይ ሚኒስቴር በኢራን ጦርነት ውስጥ ለሚሳተፉ የአሜሪካ አውሮፕላኖች የአገሪቱን የአየር ክልል ዝግ ማድረጉን አሳውቋል። በሌላ በኩል የኢራን ጦርነት በከፍተኛ ደረጃ የቱሪዝም መስህብነቷን የጎዳባት የተባበሩት አረብ ኤሚሬት የሆርሙዝ ወሽመጥን ለመክፈት በአሜሪካ የሚመራውን ዘመቻ ለመቀላቀል እየተዘጋጀች መሆኑ ተሰምቷል። በአቡዳቢ የሚገኙ የዲፕሎማቲክ ምንጮች ለዎል ስትሪት ጆርናል እንደገለጹት የኤሚሬት ባለስልጣናት የሆርሙዝ የውሃ መስመር ደህንነትን ለማስጠበቅ በሚደረገው ዘመቻ ላይ ጦራቸውን ለማሰማራት አማራጮችን እያጠኑ ነው። ጋዜጣው የአገሪቱን ባለስልጣናት ዋቢ አድርጎ እንደዘገበው ኤሚሬትስ በግጭት ውስጥ ለምታደርገው ወታደራዊ ተሳትፎ ዓለም አቀፍ ሕጋዊ እውቅና ለማግኘት ከተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ እንዲያልፍ ግፊት እያደረገች ነው። ይህ እርምጃ ከተረጋገጠ የተባበሩት አረብ ኤሚሬት በኦፕሬሽን ውስጥ በይፋ የምትሳተፍ የመጀመሪያዋ የባህረ ሰላጤው ሀገር ያደርጋታል። ባለስልጣናቱ እንደጠቆሙት የኤሚሬት ሊሆን የሚችለው ተሳትፎ በወሽመጥ ውስጥ የባህር ላይ ፈንጆችን ማጽዳት፣ የባህር ላይ የጥበቃ ስራዎችን ማከናወንና አሜሪካ በሆርሙዝ ወሽመጥ ዙሪያ ባሉ ደሴቶች ላይ ለምታካሄደው የኃይል ስምሪት የሎጂስቲክስ ድጋፍ መስጠትን ሊያካትት ይችላል። ይህ ውሳኔ የመጣው በወሽመጡ ላይ የሚፈጠር የረጅም ጊዜ መስተጓጎል ሰፊ የኢኮኖሚና የጂኦፖለቲካ መዘዝ ሊያስከትል ይችላል በሚል ስጋት የዓለም ገበያና የቀጠናው መንግስታት ሁኔታውን በቅርበት እየተከታተሉ ባሉበት ወቅት ነው። አቡዳቢ በዚህ መልክ ጦርነቱን ለመቀላቀል ስትዘጋጅ፣ በአንጻሩ ቻይናና ፓኪስታን የኢራንን ጦርነት ለመቋጨት ባለ 5 ነጥብ የስምምነት እቅድ አቅርበዋል። የስምምነቱ እቅድ ጦርነቱን ለመቋጨት አፋጣኝ ተኩስ አቁም ማድረግን እንዲሁም የሆርሙዝ ወሽመጥን መልሶ መክፈትን የሚያካትት ነው ተብሏል። የሰላም እቅዱ የተረቀቀው የፓኪስታን የውጭ ጉዳይ ሚኒስትር ሀገራቸው ጦርነቱን እንዲያበቃ ለማደራደር በምታደርገው ጥረት የቻይናን ድጋፍ ለመጠየቅ ወደ ቤጂንግ ከተጓዙ በኋላ ነው። የቻይና የውጭ ጉዳይ ሚኒስቴር እንደገለጸው ሁለቱ ሀገራት ሰላምን ለማስፈን አዲስ ጥረት እያደረጉ ነው። ቻይና የኢራን ጦርነትን በተመለከተ እስካሁን ድረስ የሰጠችው ምላሽ የቀዘቀዘ ሲሆን ከፍተኛ የነዳጅ ክምችት ያላት ቻይና ከሌሎች የእስያ ሀገራት በተለየ ለከፋ የነዳጅ እጥረት የተጋለጠች አይደለችም። በሌላ በኩል ሀገራቸው በገባችበት ጦርነት ላይ ብዙም ሀሳብ ሲሰጡ የማይሰሙትና ስልጣን ከተረከቡ በኋላ በአደባባይ ያልታዩት የኢራኑ ጠቅላይ መሪ መልእክት ማስተላለፋቸው ተሰምቷል። የአባታቸውን ስልጣን ከተረከቡ በኋላ በአደባባይ ያልታዩት አዲሱ የኢራን ጠቅላይ መሪ ሞሽታባ ካሚኒ
ለሄዝቦላ መሪ ያላቸውን ድጋፍ በጽሁፍ ገልጸዋል። ጠቅላይ መሪው የሊባኖሱ ታጣቂ ቡድን ሄዝቦላ መሪ ኒያም ቃሲምን እንደሚደግፉ በጽሁፋቸው አስፍረዋል። የቀድሞ ጠቅላይ መሪ አያቶላህ አሊ ሆሚኒ ግድያን ተከትሎ ሄዝቦላ ሐዘኑን መግለጹን ጠቅሰውም ለቡድኑ ምስጋናን አቀርበዋል። አዲሱ ጠቅላይ መሪ አባታቸውን ከተኩበት ጊዜ አንስቶ ለህዝብ አልታዩም። እስራኤል አዲሱን ጠቅላይ መሪ ኢላማ እንደምታደርግም በተደጋጋሚ ስትዝት ተሰምታ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ማንንም አላየውም፣ ስለዚህ ወይ ሞቷል ወይ ክፉኛ ተጎድቷል ብለውም ነበር። በመንግስታቱ ድርጅት የኢራን አምባሳደር በበኩላቸው ጠቅላይ መሪው በአደባባይ ያልታዩት ለደህንነታቸው ሲባልም ነው ብለዋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ